ወጾምነ በበይነ ዝንቱ ነገር ስለዚህም ነገር ጾምን። እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም መሻችሁ፣ እንደምን ከረማችሁ፣ እንደምን ቆያችሁ? አሜን። የምህረት የቸርነት የይቅርታ የሰላም የፍቅር ባለቤት አምላካችን ቅዱስ እግዚአብሔር በቸርነቱ በምህረቱ ጠብቆ ለዚህ ዕለት ለዚህ ሰዓት እንዲሁም ለታላቁ ጾም ለአብይ ጾም ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንግዲህ እንደ እግዚአብሔር አምላካችን በጎ ፈቃድ በዚህ ዕለት ተገኝተን በብፁዕ አባታችን መሪነት የመግቢያውን ጸሎት አድርሰን ምስጋናውን መዝሙሩን ዘምረን እዚህ ጊዜ ላይ ደርሰናል። የቀረን ጊዜ የትምህርተ ወንጌሉና የመጨረሻው የብፁዕ አባታችን ቃለ ምዕዳን ጸሎትና ቡራኬ ነው። እሱን እንድናደርግ እግዚአብሔር አምላካችን ከሁላችን ጋር ይሁን። በዚሁ ለማስታወስ ያህል እንግዲህ ምስጋናችን መዝሙራችን የአብይ ጾሙ መዝሙራችን ምስጋናችን ከሌላው ጊዜ የተለየ ነው አይደለ? የምን መዝሙር ነው የምንዘምረው? የንስሐ መዝሙር ነው። ያለ ከበሮ ያለ ጸናጽል ያለ ማጨብጨብ ያለ ማሸብሸብ ነው የምንዘምረው። የንስሐ መዝሙር ነው። የትህትና መዝሙር ነው። ራሳችን ዝቅ አድርገን ስብር አድርገን አይደለም፣ ለማስታወስ ያህል ነው። ሳታውቁት ቀርታችሁ አይደለም። ስለዚህ አብይ ጾም ሲመጣ ሁልጊዜም የምናስበው ይሄንን ነው። ትህትናችንን የምንገልጥበት መዝሙራችን ራሱ የትህትና መዝሙር። የሌላው መዝሙር ሌላው ምስጋና የትህትና አይደለም ማለት አይደለም። ሁሉም ምስጋናችን ሁሉም መዝሙራችን በትህትና የምናቀርበው ነው። ይሄ ግን የበለጠ የሐዘን መዝሙር ነው፣ የጾም መዝሙር ነው። ከበሮ ጸናጽል የሚቆሙበት ራሳቸው የሚጾሙበት ጊዜ ነውና ይህንን እያሰብን በንስሐ እንድንዘምር እዚሁ ለማስታወስ ያህል ነው። ሌላው እንግዲህ አብይ ጾም ሲገባ ሁላችንም የበለጠ ወደ እግዚአብሔር የምንቀርብበት ነውና ጉባኤያችን ስንተኛው ሳምንት ላይ ነው ያለነው? የአብይ ጾም የመጀመሪያው ሳምንት አይደለም? ምን ይባላል? ዘወረደ ነው የሚባለው። የመጀመሪያው የአብይ ጾም ሳምንት ጊዜ ነውና ስለዚህ በዚህ ጊዜ ይሄ አዳራሽ መሙላት አለበት፣ ይሄ ቦታ መሙላት አለበት። ከዚህ በፊት ከነበረው የበለጠ በዝተን ሞልተን መታየት አለብን። ስለዚህ ሌላ ጊዜ ስትመጡ ጓደኞቻችሁን እየቀሰቀሳችሁ እናንተ አላችሁ መጥታችኋል፣ የማይመጡትን ግን ምን ማድረግ አለብን? መቀስቀስ አለብን። በዚህ በአብይ ጾም ከሌላው ጊዜ በተለየ መንገድ ወደ እግዚአብሔር የምንቀርብበት፣ የምንጸልይበት፣ የምናመሰግንበት በአንድ ላይ ሆነን ተሰብስበን የምህላ ጸሎት የምናደርግበት ነውና ይህንን ሰዓት ይህንን ጊዜ ልንጠቀም ያስፈልጋል። ለየጓደኞቻችሁን ለየጎረቤቶቻችሁ እየተናገራችሁ በጋራ ይህንን ጉባኤ እንድንካፈል መልእክታችን በዚሁ ለማስተላለፍ ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህም ነገር ጾም በሚል ርዕስ ለአጭር ደቂቃ እንነጋገራለን። እግዚአብሔር ያስተምረናል፣ ይመክረናል። እኛ ቃሉን ለመስማት ድምፁን ለመስማት ተገኝተናል። የእሱን ድምፅ እንድንሰማ ቃሉን እንድንማር ማን ይርዳን? እግዚአብሔር አምላካችን በቸርነቱ ይርዳን። ስለዚህም ነገር ጾምን ይላል ርዕሳችን። እስኪ በሉ እናንተ ስለዚህም ነገር በሉ ጾም። ይህንን ቃል የምናገኘው በመጽሐፈ ዕዝራ ምዕራፍ 8 ቁጥር 23 ላይ ነው። ካህኑ የእግዚአብሔር ሰው የእግዚአብሔር አገልጋይ ካህኑ ዕዝራ የተናገረው ቃል ነው። ስለዚህም ነገር ጾምን ወጾምነ በበይነ ዝንቱ ነገር ስለዚህም ነገር ጾምን ወደ እግዚአብሔርም ለመን፣ እርሱም ደግሞ ተለመነን፣ ልመናችንን ጸሎታችንን ሰማን ይላል። ይህንን ቃል መነሻ አድርገን
ስለ ጾሙ እኛም ይህንን ጾም ስለምን እንጾመዋለን የሚለውን እናያለን፣ እንመለከታለን። በመጀመሪያ ካህኑ ዕዝራ ይህንን ቃል የተናገረው በባቢሎን ምርኮ በነበረበት ጊዜ ነው። በባቢሎን ምርኮ በነበሩበት ጊዜ እስራኤል ያው በባርነት ነው የሚኖሩት። ብዙ ነገሮቻቸውን አጥተው ነበር የሚኖሩት። ባህላቸውን፣ ስርዓታቸውን፣ ሃይማኖታቸውንም ጭምር የሚያስተው መከራ ደርሶባቸው ነበር። ሶበ ተዘከርናሃ ለጽዮን እምነ በከይነ፣ ጽዮንን ባሰብናት ጊዜ በዚህ አለቀስን እያሉ ለቅሷቸውን እንባቸውን የገለጡበት ዘመን ነበር። የመከራ ዘመን ነበር። ያው እስራኤል ብዙ ጊዜ ወደ ግብፅ በረሃም ተሰደው በዚያ ብዙ መከራ ደርሶባቸዋል። ወደ ፋርስ ባቢሎንም ወርደው ደግሞ ከከነዓን ሌላ የመከራ ዘመን አሳልፈዋል። ሌላ 70 ዘመን የመከራ ዘመን አሳልፈዋል እና ይሄ ካህኑ ዕዝራ በዚያ በባቢሎን ምርኮ ጊዜ በነበረበት ጊዜ ብዙ ነገሮችን አይቶ ስለ ብዙ ነገሮች ጽፏል። ጸሐፊም ነው፣ ካህንም ነው። ከነገደ ሀገራቸው ከመኮን በኋላ ብዙ ዋጋ ከፍሏል። እንግዲህ በስደት ሲኖር ብዙ ነገር ይቀራል፣ ብዙ ነገር ይጠፋል። ስርዓቱ፣ ባህሉ፣ ሃይማኖቱ ጭምር ይረሳል እና እስራኤልም በዚያ በባርነት ሳሉ ይህን ሁሉ ረስተው ሲመለሱ ከዚያ ከስደት የተመለሱ ሰዎች በዚያ በለመዱበት በባርነት በነበሩበት ዘመን በምርኮ በነበሩበት ዘመን ሲያደርጉ የነበረውን እዚህም ሀገራቸው መጥተው ለማድረግ ይታገሉ ነበር። ከእግዚአብሔር እየተለዩ ወደ ጣዖት አምልኮ እየሄዱ ከሕጉ ከፈቃዱ እየተለዩ በሚኖሩበት ጊዜ ካህኑ ዕዝራ ትልቁን ስራ ሰርቶ ነበር። የተወደዳችሁ ምዕመናን፣ ይህንን ዘመን ይህንን ጊዜ ከኛ ዘመን ጋር ከኛ ጊዜ ከኛ ቦታ ጋር ስናነጻጽረው እንግዲህ እግዚአብሔር አምላክ በተለያየ ጊዜ ሕዝቡን የሚጎበኝበት ጊዜ አለው። እግዚአብሔር የራሱ ጊዜ አለው። ሕዝቡ በመከራ ሲሆን፣ በስደት ሲኖር፣ ተስፋ በመቁረጥ ሲኖር እግዚአብሔር ለዚያ ደግሞ ለዚያ ሕዝብ የሚያዘጋጅለት የመከራ መውጫ የተስፋ ዘመን የሚሰጥበት ጊዜ ይመጣል። አሁን እኛ እዚህ ስንኖር ሀገራችን አይደለም ብለን ልንኖር እንችላለን። ከሀገራችን ወጥተን ከዘመድ ከአዝማድ ተለይተን ወጣን ብለን ልንል እንችላለን። ግን ከሃይማኖት ወጥተናል? አልወጣንም። እግዚአብሔር ይመስገን። ከሕጉ ከአምልኮቱ ወጥተናል? አልወጣንም። እግዚአብሔር ይመስገን። ከቅዳሴው ከምስጋናው ከመዝሙሩ ወጥተናል? አልወጣንም። እግዚአብሔር ይመስገን። እኛ እዚህ ያለ ነው። እኛ ስለ እኛ ነው እየተናገርኩ ያሉ። የወጡ ሊኖሩ ይችላሉ። እነሱን ደግሞ እንዴት ማምጣት አለብን ሌላ ጥያቄ ነው። የእኛ ስራ የቤት ስራ ነው የሚሆነው። ግን እግዚአብሔር ይመስገን። እግዚአብሔር በዚህ ሀገር ሆነን በዚህ ቦታ ሆነን እንደ ሀገራችን እንዲሰማ በፈቀድነው ጊዜ በፈቀድነው ሰዓት በፈቀድነው መንገድ እግዚአብሔር እንድናመልክ፣ እንድንጸልይ፣ እንድናመሰግን፣ እንድንቀድስ፣ እንድናስቀድስ እግዚአብሔር አልረዳንም? ረድቶናል። በእውነት እንደነ ካህኑ ዕዝራ እንደነ ታላቁ አገልጋይ ነህምያ የእግዚአብሔር አገልጋዮች የእግዚአብሔር ሰዎች እንደሆኑት እንግዲህ ብፁዕ አባታችንን የጸሎት የበረከት የጾም የፍቅር የትሕትና አባት ሰጥቶን በእሳቸው መሪነት በእሳቸው ጸሎት በዚህ ባለንበት ሀገር እስኪ አስተውሉት። ከዚህም አልፈን ደግሞ በሰዎች ቦታ ከመጠቀም ከመገልገል አልፈን የራሳችን ቦታ እነ ነህምያ የኢየሩሳሌምን ቅጽር ፈርሶ ሲያዩት አዝነው ነበር። በእውነት አዝነው ነበር። የኢየሩሳሌም ቅጥሮች፣ የቤተ መቅደሱ ቅጽር፣ ቤተ መቅደሱ ራሱ ፈርሶ ሲያዩት አዝነው ነበር። ሲመለሱ ግን እግዚአብሔርን ፈቃድ ጠይቀው ሕዝቡን አስተባብረው ተበታትኖ የነበረውን ሕዝብ ሰብስበው ያን የመሰለ ቤተ መቅደስ ደግሞ ዳግመኛ እንደሰሩ የመጽሐፍ ቅዱስ ታሪካችን መጽሐፈ ነህምያን መጽሐፈ ዕዝራን ስትመለከቱ እንግዲህ ይነግራቸዋል። ታሪኩ ያስተምረናል። በዚህ ዘመንም ተመሳሳይ ታሪክ ነው እየተደረገ ያለው እየተፈጸመ ያለው። ዛሬ እግዚአብሔር ይመስገን በራሳችን ቦታ የራሳችን አጥረን እያጠርን ቅጽሩን እየጨረስን ያለንበት ጊዜ ነው። ይሄ ትልቅ ዕድል ነው። ይሄ ትልቅ በረከት ነው። በእውነት እግዚአብሔርን ስላደረገ ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን በዕድሜ በጤና ይጠብቅልን። እንደ ካህኑ ዕዝራ
እንደ እግዚአብሔር አገልጋዩ እንደ ነህምያ ከፊት ሆነው በዚህ በመከራ በተለያየ የሥራ ውጣ ወረድ ያለውን ሕዝብ በማጽናናት ዋጋ በመክፈል እንቅልፍ በማጣት በሚከፍሉት ሁሉ ዋጋ በእውነት እኛ እንጽናናለን፣ እኛ እንበረታለን። እኛ የእግዚአብሔርን ቤተ መቅደስ ለመስራት ዛሬ እንነሳለንና እግዚአብሔር እኛ ባሪያዎቹ ለመስራት ስንነሳ እግዚአብሔር ደግሞ ምን ይላል? ያከናውናል አይደለ? እኛ ባሪያዎቹ ለመስራት ምን እንላለን? እንነሳለን። እግዚአብሔር ደግሞ ምን ይለናል? ያስፈጽመናልና አሁንም እንዲያስፈጽመን የእሱ ቅዱስ ፈቃዱ ይሆንልን። ስለዚህ ካህኑ ዕዝራ ይህንን ሲያደርግ የነበረ ሰው ነው። የኢየሩሳሌም ቅጽ እንዲሰራ እንዲታደስ ከነህምያ ጋር ትልቅ ዋጋ የከፈለ ሰው ነው። ህዝቡን ከማስተማር ከመምከር አልፎ ይህንን ስራ የሰራ ሰው ነበርና ስለ ጾም ሲናገር የጾም ጥቅም ምን ያህል ጥቅም እንዳለው ምን ያህል ዋጋ እንዳለው ሲናገር ነው። ስለዚህ ነገር አለ፣ ስለዚህም ነገር ጾምን ይላል። ስለዚህም ነገር ምን አለ? ጾምን፣ ወደ እግዚአብሔርም ለመን ይላል። እግዚአብሔርንም በጸሎት በጾም ጠየቅን። ስለዚህም እግዚአብሔር ተለመነን፣ ጸሎታችንን ልመናችን ሰማን ይላል። ስለምን ይሆን የጾሙት? ስለዚህም ነገር ጾምን ይላል። ስለምንድን ነው? የእኛ ጾም ምክንያት የለውም። ክርስቲያኖች ስለምንድን ነው የምንጾመው? ምክንያት አለን። ቅድስት ቤተ ክርስቲያናችን ያለ ምክንያት የምታደርገው ነገር የለም። ስንጾም፣ ስንጸልይ፣ ስናመሰግን፣ ስናስቀድስ፣ ንስሐ ስንገባ፣ ቅዱስ ሥጋውን ክቡር ደሙን ስንቀበል፣ ክርስቲያናዊ ስራዎችን ስንሰራ ምን አለን? ምክንያት አለን። ያለ ምክንያት በዚህ ምድር ላይ ምንም አይነት አንሰራም። በስጋ ሕይወታችንም በመንፈሳዊ ሕይወታችንም ለሁሉም ምን አለን? ምክንያት አለን። ካህኑ ዕዝራ ምክንያት ነበር። ስለዚህም ነገር ጾምናል። ከኋላም ምዕራፍ 8 ቁጥር 21 ጀምሮ ስትመለከቱ ምን ይላል? በእግዚአብሔር ፊት ራሳችንን እንድናዋረድ ይላል። በአምላካችን ፊት ራሳችንን ምን እንል ዘንድ ይላል? እናዋርድ ዘንድ ይላል። ተመልከቱ፣ በማን ፊት ነው? በእግዚአብሔር ፊት። በእግዚአብሔር ፊት ራሳችንን እናዋርድ ዘንድ። ከዚያ ቀጥሎ ደግሞ ለራሳችን ለልጆቻችንና ለንብረታችን በጎውን መንገድ ቀናውን መንገድ ያመለክተን ያሳየን ይሰጠን ይለመነን ዘንድ ስለዚህ ነገር ምናል ጾምን ይላል። ጾምን ምክንያቱ ይሄ ነው። በእግዚአብሔር ፊት ራስን ምን ለማድረግ ነው? ለማዋረድ፣ ዝቅ ለማድረግ። የጾም አንዱ አገልግሎት፣ አንዱ ጥቅም፣ አንዱ በረከት ምንድነው? ራስን በእግዚአብሔር ዘንድ ምን ማድረግ? ዝቅ ማድረግ ትሕትናን ነው ገንዘብ የምናደርግበት። ጾማችን በእግዚአብሔር ፊት ከምንም በላይ ዝቅ እንድናደርግ፣ ራሳችን ዝቅ እንድናደርግ፣ ራሳችን እንድናዋረድ በመጽሐፍ መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ ሲያስተምር ራሱ እስመ ዘአዕበየ ርእሶ ይትሐት ይላል። ራሱን ከፍ ያደረገ ምን ይላል? ይዋረዳል። ራሱን ከፍ ያደረገ ምን ይላል? ይዋረዳል። ራሱን ዝቅ ያደረገ ደግሞ ምን ይላል? ይከብር። ከፍ ይላል። የኛም የጾማችን ትርጉም የጾማችን ዓላማ ራሳችን ምን ለማድረግ? ዝቅ ለማድረግ ነው። ራሳችን ዝቅ የምናደርግበት መንገድ ደግሞ ፈቃደ ስጋችን ለፈቃደ ምናችን በማስገዛት ነው። ለፈቃደ ነፍሳችን በማስገዛት ራሳችንን በማስገዛት ሐዋርያው ቅዱስ ጳውሎስ እንደተናገረው እነዚህ የመንፈስ ፍሬዎች ብሎ በገለጣቸው ላይ አንዱ ራስን መግዛት የሚል ነው። ራስ ምን ማለት? መግዛት። ራስን መግዛት። እኛ እንገዛው በመጀመሪያ ራሳችን ምን ስንል ነው? ስናስገዛ ነው። ፈቃደ ስጋችን ለፈቃደ ነፍሳችን ስናስገዛ ያን ጊዜ እኛ ደግሞ ለማን እንገዛለን? ለእግዚአብሔር እንገዛለን። ስለዚህ የጾም ዓላማ አንዱና የመጀመሪያው ምንድነው? ራሳችንን በማን ዘንድ ዝቅ ለማድረግ? በእግዚአብሔር ዘንድ ዝቅ ለማድረግ፣ ራስን ዝቅ ለማድረግ። ራሳችን ከፍ ስናደርግ መጥምቀ መለኮት ቅዱስ ዮሐንስ እነዚያ ጻፎች ፈሪሳውያን የተባሉት ወደ ንስሐ ጥምቀቱ በሚመጡበት ጊዜ የንስሐ ትምህርት ሲያስተምራቸው ምንድነው ያላቸው? ተራራው ምን ይበላል? ዝቅ ይበላል። ተራራው ከፍ ያለው ዝቅ ይበል፣ ጎድጓዳው ደግሞ ምን ይበል? ይሙላ አለ። የጎበጠው ደግሞ ምን ይቅና አለ። ተራራው ዝቅ ይበል። ተራራ የተባለ የእነሱ አይሁድ
የጻፍት ፈሪሳውያን በዚያን ዘመን የነበሩት በኃጢአት በክፋት በተንኮል ባለማመን የደነደነው ልባቸው እንደ ተራራ የሆነው ልብ ምን ይበል ነው? ዝቅ ይበል ነው። ዝቅ ይበል፣ ወደ ታች ይምጣ ነው። ወደ ትሕትና ይምጣ ነው። ወደ ማመን ይምጣ ነው። ወደ ንስሐ ይምጣ። ዝቅ ይበል አለ። ያ ተራራ የሆነው ዝቅ ይበል። የጎደጎደው ደግሞ ከትሩፋት ከበረከት ከጽድቅ ከጾም ከጸሎት ከቅድስና የተራቆጠው ባዶ የሆነው የጎደጎደው ደግሞ ምን ይሙላ አለ። ይሙላ። የጠመመው ደግሞ ምን ይበል? ይቅና። ያልተስተካከለው ይቅና አለ። በእውነት ጾም ጸሎት ያልተስተካከለው ሕይወታችን የጎበጠው ሕይወታችን የጠመመው ሕይወታችን ምን የሚልበት ነው? የሚስተካከልበት ነው። ስለዚህ የጾም ዓላማ የጾም አገልግሎት የጾም ትሩፋት ምንድን ነው? ራስን ዝቅ ማድረግ በማን ዘንድ? በእግዚአብሔር ዘንድ ራስን ዝቅ ለማድረግ ራሳችንን በእግዚአብሔር ዘንድ በአምላካችን ፊት ራሳችን ዝቅ ለማድረግ ስለዚህ ነገር ምን አለ? ጾምን አለ። ጾምን አለ። ሁለተኛው ደግሞ ለራሳችን አለ። ለራሳችን ከዚያ ለልጆቻችን ከዚያ ለንብረታችን ቀናውን መንገድ በጎውን መንገድ ይሰጠን ዘንድ ያመለክተን ዘንድ ስለዚህም ነገር ምን አለ? ጾምን አለ። ተመልከቱ። ለራሳችን ከዚያ ስለነማ ለልጆቻችን ለንብረታችን ለቤታችን ለሕይወታችን ምን አይነት መንገድ ይሰጠን ዘንድ? በጎውን መንገድ የቀናውን መንገድ ይሰጠን ዘንድ ስለዚህ ነገር ምን አለ? ጾምን። ጾም ለእኛ ብቻ አይደለም ትሩፋቱ፣ ለእኛ ብቻ አይደለም ጽድቁ በረከቱ፣ ለእኛ ብቻ ሳይሆን ለእነማንም ነው? ለልጆቻችንም ነው። ለራሳችን ብቻ አይደለም። ጾም ለሌላውም ነው የሚተርፈው። የጾም ዋጋ ለሌላውም በረከት ነው። እኛ በመጾማችን በመጸለያችን በማመስገናችን ራሳችን ዝቅ በማድረጋችን ሌሎቹን እንላለን፣ እናመጣለን፣ እናስተምራለን። ሌሎቹ ወደኛ እንዲመጡ እናደርጋለን። በወንጌል እንደተነገረው እናንተ የሰማዩ አባታችሁን እንዲያከብሩ ብርሃናችሁ በማን ዘንድ ይብራ? በሰው ዘንድ ይብራ ተብሎ እንደተገለጠ የእኛ ትሕትና የእኛ ጾም የእኛ ጸሎት ሌላውን እንዲያስተምር ማድረግ ማለት ነው። ሌላውን እንዲያስተምር ማድረግ በጾማችን በጸሎታችን ራሳችን ለእግዚአብሔር ስናስገዛ፣ ፈቃደ ስጋችን ለፈቃደ ነፍሳችን ስናስገዛ ሌላው ይማራል። ትሕትና ከኛ ይማራል። መጾምን መጸለይን ማመስገንን ራስን ለእግዚአብሔር ማስገዛትን ከኛ ይማራል። ለራሳችንም ለልጆቻችንም በጎውን መንገድ ያሳየን ዘንድ አለ። በእውነት በጎ መንገድ የሚያሳየንን ጾም እንድንጾም ይረዳን የፈቀደልን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። መኑ ያርአየነ ይላል። በጎውን ማን ያሳየን? በጎውን ጎዳና ማን ያሳየን ይላል ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ ሲናገር በጎውን መንገድ የቀናውን መንገድ ማን ያሳየን አለ። ያንን የሚያሳየን ምንድን ነው? እግዚአብሔር ነው። ያንን የሚመራን ማን ነው? ጾም ነው። ያንን የሚመራን ማን ነው? ጸሎት ነው። ያንን የሚመራን ምንድን ነው? ንስሐ ነው። በጎውን መንገድ ያ በጎ መንገድ ደግሞ የማን ነው? የእግዚአብሔር መንገድ። መርሃኒ እግዚኦ ፍኖተ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 86 ቁጥር 11 ላይ ሲናገር መርሃኒ እግዚኦ ፍኖተ ይላል። አቤቱ መንገድህን ምን በለኝ ምራኝ ይላል። በጎውን መንገድ የሕይወቱን መንገድ የጽድቁን መንገድ የበረከቱን መንገድ አቤቱ ምራኝ። ምክንያቱም የእሱን መንገድ እግዚአብሔር ካልመራን እኛ ወደ ተሳሳተው መንገድ ስለምንሄድ ነው። የተሳሳተውን መንገድ ስለምንመርጥ ነው። የጽድቁን መንገድ ትተን የኃጢአቱን መንገድ ስለምንመርጥ፣ የሕይወቱን መንገድ ትተን የሞቱን መንገድ ስለምንመርጥ ነው። የብርሃኑን መንገድ ትተን የጨለማውን መንገድ ስለምንመርጥ አቤቱ መንገድህን ምራኝ። እስኪ በሉ አቤቱ መንገድህን ምራኝ። በእውነት ከዚህ የበለጠ ከዚህ ጾም የበለጠ ሌላ መንገድ የለም። ከዚህ ጸሎት የበለጠ ሌላ መንገድ የለም። ከዚህ ምስጋና መዝሙር የበለጠ ሌላ መንገድ የለም። የእግዚአብሔር መንገድ ይሄ ነው። ክርስቲያኖች አሁን ይህንን መንገድ ትተው ወይም ደግሞ ከዚህ መንገድ በተለያየ መንገድ ወጥተው ያሉትን ሰዎች ወደዚህ መንገድ እንዲመጡ እኛ ደግሞ ምን ልንላቸው ያስፈልጋል? ልንጸልይላቸው ያስፈልጋል። ለሌላው መትረፍ ለእኛም ለልጆቻችንም በጎውን መንገድ ምን ይለን ዘንድ ያሳየን ዘንድ የተባለው ለዚህ ነው።
ለሌሎቹም ልናስብላቸው ያስፈልጋል። ባለመጾማቸው፣ ባለመጸለያቸው፣ ባለማመስገናቸው እኛ ልናስብላቸው ያስፈልጋል። በእውነት ልናዝናቸው። እኛ በመጾማችን ብቻ፣ እኛ በመትረፋችን ብቻ፣ ለእኛ በረከቱን በማግኘታችን ብቻ ልንደሰት አይገባም። ሌሎቹም እንዲመጡ፣ ሌሎቹም ወደዚህ በረከት እንዲመጡ፣ ወደዚህ የጽድቅ ስራ እንዲመጡ፣ ወደዚህ የበረከት ስራ እንዲመጡ ማድረግ ያስፈልጋል እና ይህንን እንድናደርግ ማን ይርዳን? እግዚአብሔር አምላካችን በቸርነቱ ይርዳን። ስለዚህም ነገር ምናን ይላል? ጾምን አለ። ስለዚህም ነገር፣ ስለዚህ የተወደዳችሁ ምእመናን የእኛም ጾም የእኛም ጸሎት አሁን የጀመርነው ይህ ታላቅ ጾም ለዚህ ሊሆን ያስፈልጋል። ስለዚህም ነገር ነው መጾም ያለብን። በልምድ አብይ ጾም ስለሆነ ከሰባቱ አጽዋማት አንዱ መድኃኒታችን ኢየሱስ ክርስቶስ የጾመው ስለሆነ ብቻ ሳይሆን የምንጾመው ለበረከት ብለን ድኅነተ ሥጋ ድኅነተ ነፍስን ለማግኘት፣ በረከተ ሥጋ በረከተ ነፍስን ለማግኘት የምንጾመው ጾም እንደሆነ ልናስተውል ያስፈልጋል። ራሳችን በእግዚአብሔር ፊት ዝቅ ለማድረግ እንደሆነ የምንጾመው ልናስተውል ያስፈልጋል። ለእኛም ለልጆቻችንም ለንብረታችን ለቤታችንም በጎውን መንገድ ቀናውን መንገድ ለማሳየት ለማየት ለመቀበል እንደሆነ ማመን ያስፈልጋል እና በዚህ መንገድ የምንጾመውን ጾም እግዚአብሔር አምላካችን በቸርነቱ ይባርክልን፣ ይስጠን፣ ያድለን። እንግዲህ ካህኑ ዕዝራ ይህንን ካለ በኋላ ከጾሙ በኋላ ከጸለዩ በኋላ ደግሞ ያገኙትን ነገር ውጤቱን ነግሮናል። ስለዚህም ነገር ጾምን አለ። በእግዚአብሔር ዘንድ በአምላካችን ፊት ራሳችንን ለማዋረድ ጾምን ካለ በኋላ እግዚአብሔርም ምን አለን ይላል? እርሱም ተለመነን ይላል። እርሱም ምን አለን? ተለመነን። ለምንድን ነው የተለመናቸው? እነሱ በእግዚአብሔር ፊት ራሳቸውን ለማዋረድ ስለጾሙ በጎውን መንገድ እንዲያቀናላቸው፣ እንዲሰጣቸው፣ እንዲያሳያቸው፣ እንዲያድላቸው ስለጾሙ ስለጸለዩ እግዚአብሔር ምን አለ? ተለመነ። የእኛም ጾም ዓላማ ሊኖረው ያስፈልጋል። ክርስቲያኖች ዓላማ ሊኖረው ያስፈልጋል። በልምድ ብቻ ልንጾም፣ በልምድ ብቻ ልንጸልይ አያስፈልግም። አንዳንድ ጊዜ ጸሎታችን ጾማችን ራሱ እንደው ጠዋት እጸልያለሁ ዛሬ እንዳይታጎልብን ወይም ደግሞ እንዳይቀርብን አይነት እንዳይሆን ከልብ በማስተዋል ሊሆን ያስፈልጋል። ከልብ በመገንዘብ በመረዳት ዓላማውን በማወቅ በመረዳት ያስፈልጋል። ይሄ ሲሆን እግዚአብሔር ልመናችን ምን ይላል? ጾማችን ምን ይላል? ይሰማል፣ ይቀበላልና አሁንም በእምነት የምንጾመውን ጾምና የምንጸልየውን ጸሎት እንዲቀበላል የእርሱ የአምላካችን መልካምና ቅዱስ ፈቃዱ ይሆንልን። ጾሙን በተገቢው መንገድ እንድንጾመው መጽሐፍ ቅዱስ ያስተምረናል። በልምድ እንዳይሆን፣ በዘፈቀደ እንዳይሆን መጽሐፍ በሚገባ ያስተምረናል። የመጀመሪያው ጾማችን ስንጾም ፍቅርንና ትሕትናን ተላብሰን መሆን አለበት። ፍቅር፣ ትሕትና ከኛ ሊጠፋ አያስፈልግም። ጾምን በምትጾሙበት ጊዜ ይላል፣ ጾምን በምትጾሙበት ጊዜ ራሳችሁን ፊታችሁን መልበሉ ይላል፣ ተቀቡ ይላል። ተቀቡ፣ እንደሚጾም ሰው አትሁኑ ማለት ነው። እንደሚጾም ሰው አትሁኑ። ይሄ በግል ለምንጾመው ቢሆንም ሁሉንም የሚመለከት ነው። በጉባኤ በማህበር በአዋጅ ለምንጾመው ጾም የሚሆን ነው። ፊታችሁን እንደተቀባ ሁኑ ይላል። ያ መቀባት ማለት ደግሞ ምስጢራዊ ትርጉሙ ምንድን ነው? አታጠውልጉ ማለት ነው። ቀጥታ ቃል በቃል ፊታችሁ የጠወለገ አይምሰል ነው። ጾመኞች ጸሎተኞች ለመባል ብቻ ለተሬዮ ለምስጋና አታደርጉት ነው። ዋናው ነገር ግን ፍቅር አይራቃቸው ማለት ነው። ፍቅር ነው መቀባት ማለት። ይህ ቅባት ሰውነት አይራቅ ማለት፣ ከፊት አይራቅ ማለት። ፍቅር ከእያንዳንዱ ነገር ምን አይበል ነው? አይራቅ ነው። እያንዳንዱ ነገራችን በፍቅር መሆን አለበት። ክርስቲያኖች በፍቅር የታሰረ መሆን አለበት። ፍቅር ለሁሉም ነገራችን ቅመም ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው ያለ ፍቅር ብናገር በመላእክት ቋንቋ እንኳን በመላእክት አንደበት እንኳን ብናገር ብመሰክር ምንድን ነው ያለው? አሁን እንደሚንሿሿ ጸናጽል በቃ እንደሱ ሁኜ መቅረት ነው የሚሆነው። ስለዚህ እንደሱ እንዳይሆንብን ጾማችን በምን ሊሆን ይገባል? በፍቅር ሊሆን ይገባል። ሌላኛው ደግሞ ያለ ግብዝነት መሆን እንዳለበት መጽሐፍ ቅዱስ ላይ ያለ ግብዝነት በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ
መድኃኒታችን ኢየሱስ ክርስቶስ እንዴት መጾም እንዳለብን አስተምሮናል። ስትጾሙ ኢትኩኑ ከመ ምድለዋን እንደ ግብዞች አትሁኑ አለ። እንደ ግብዞች አትሁኑ፣ እነሱን አትምሰሉ። እነሱ ለታይታ ለተሬው ያደርጉታልና እነሱን አትምሰሉ አለ። እግዚአብሔር ዋጋውን በረከቱን ይሰጠናል። እኛ በምናደርገው ነገር ሰዎች ውዳሴ ከንቱ እንዲሰጡን ሳይሆን ከእግዚአብሔር የሚገኘውን በረከተ ሥጋ በረከተ ነፍስ እንድናገኝ ብለን ስንጾሙ ያንን ደግሞ ማን ይሰጠናል? እግዚአብሔር ይሰጠናልና ጾማችን በፍቅር ያለ ግብዝነት እንዲሆን እግዚአብሔር አምላካችን በቸርነቱ ይርዳን ይፍቀድልን። ስለዚህም ነገር ጾም ወደ እግዚአብሔርም ለመን እግዚአብሔርም ተለመነ። አሁንም ፍቅራችን የእውነት እንዲሆን ያለ ግብዝነት እንዲሆን ጾማችን ጸሎታችን በፍቅር እንዲሆን እግዚአብሔር አምላካችን በቸርነቱ ይርዳን ይፍቀድልን። በሰላም የጀመርነውን ጾማችንን በሰላም እንዲያስጨርሰን እርሱ የአምላካችን መልካምና ቅዱስ ፈቃድ ይሆንልን። እኔ እንግዲህ እንደ መግቢያ እንደ መንገድ ጠራጊ ይህንን ለማለት ነው። ከዚህ በመቀጠል ያው ብፁዕ አባታችን በመካከላችን አሉ። እንደ ጾሙ መግቢያነት የጎደለውን ሞልተው የጠመመውን አቅንተው የረቀቀውን አጉልተው የጾሙን ዋጋ የጾሙን በረከት ይሰጡናል። ምን እንደሚመስል ይመክሩናል፣ ምክራቸውን ይለግሱናል፣ ባለመዳናቸውን ይሰጡናል። እኔ በቃኛል የመከረን ያስተማረን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ምስራቅ ሊቀ ጳጳስ የእኛ ሁላችን የጸሎት አባት የቅዱስ ሲኖዶስ አባል ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ ምዕመናን ምዕመናት እንደምን ቆያችሁ? እንኳን አደረሳችሁ። መጋቤ ሐዲስ መምህር የኔታ እስጢፋኖስን ቃለ ሕይወት ያሰማል፣ ቃለ ሕይወትን ያሰማል፣ መንግሥተ ሰማያትን ያወርስልን። አባታችን በሚገባ ነው ያስተማሩ። ስለዚህም ነገር ምንድነው የሚለው ርዕሱ? ስለምን ነገር አላዳመጣችሁም? ገባናል አይገባንም? ስለ ድህነታችን፣ ስለ ድሃ መሆናችን፣ ስለ ስደታችን ልንጸልይ ይገባናል አይገባንም? አሁን ተመችቷችሁ ነው ያላችሁ ምቾት። አሁን ግን ወገኖቻችን እዚያ ውስጥ ላይ ያሉት ተመችቷቸው ነው ሳይመቻቸው ነው ያሉት። እውነቱን ተናገሩ። ስደተኛ ነው ስማችን፣ ረሃብ። ኢትዮጵያ ዴፊኒሽኑ ምንድነው የሚለው? ረሃብተኛ ነው፣ ስደተኞች። እንግዲህ እንደተነገረው ትንቢት ከጾም ከጸለይን እግዚአብሔር አምላክ ይቅር ይለንና እንደ ትንቢቱ ኢትዮጵያ ከገቡ የማይወጡባት ከወጡ የማይገቡባት መስጠት ያልቃል ይቀጥላል። ስለዚህ ነገር ምን አለ እዝራ? ጾም። ነህምያም እንደዛው ነው የሚለው። ስለዚህ እኛ ደግሞ ልንጸልይ ያስፈልጋል፣ ልንጾም ያስፈልጋል። መምህራችን ቃለ ሕይወት ያሰማልን። በድጋሚ ነገ ቅዱስ ሚካኤል እዚህ ሴንት አንድሪው አለመዳን አለ። በርቱ፣ አይዟችሁ ልጆችን አይዟችሁ በሉልኝ። ንስሐ ያልገቡትንም ቅድም መመሪያ አንዳንድ መመሪያዎችንም ከመምጣታቸው በፊት ይወሰድ ዕዳ ነው የሚሆንብን። ለንስሐ ምንም ዝም ብሎ የክፉ መንፈስ ወሬ ነው። ሰምታችሁኝ ያደርኳችሁ ምንም የእናንተ ንጹህ በቃ ንጹህ ለመናዘዝ መምጣት እንዲሰርቻል ብትፈልጉ ኦሪት ዘጸአት ምዕራፍ 20 ላይ ያለው ከኔ በቀር ሌላ አምላክ አታምልክ። አንድ እኔ ጠቋሚ ትቻለሁ፣ ከተዋህዶች ወደ ላይ ያቻለሁ፣ ምን አድርጋለሁ ብሎ አንድ። ሁለተኛ የእግዚአብሔር ስም በከንቱ አትጥራ። ሰምታችሁኛል? በእግዚአብሔር ስም እያለሁ የማደሪያው መለኮት በተሸከመች በድንግል ማርያም በአስር ገብርኤል እሱም እያለሁ አልማልኩ። እሱም ሁሉ ከፈለጋችሁ ሰንበትን አክብር አላከበሩ እናትና አባትህን አክብር ይላል። እናትና አባቴ እርግማኗ በቃ እናቴ በቃ እነሱ አላከበርኳቸው ብላችሁ ተጸጽታችሁ መምጣት። አምስተኛው ምንድን ነው የሚለው? አትግደል አይደል? ስድስተኛው አታመንዝር። አትግደል ሲል ደግሞ መግደል
መግደል ብቻ ዝም ብሎ አይደለም፣ ለመግደልም መገፋፋት፣ ተባባሪ መሆን፣ ጽንስ ከማስወረድ ከምኑ ጀምሮ ያለው ማለት ነው። ሰዎች እንዲሞቱ ማመቻቸት ሁሉ መግደል። አታመንዝር ይላል። ማመንዘር በሶስት ይከፈላል። ሀሊዮ፣ ነቢብ፣ ገቢር። በሀሳብ ማመንዘር። ነቢብ በጣም መነጋገር የመፈጸም ያህል ሊሆን የሚችለው። ሶስተኛ ገቢር፣ ድርጊት። ከማን ጋር? ከስጋ ዘመድ ጋር፣ ከአህዛብ ጋር ወይም ደግሞ ይቅርታ ከሌላ እምነት ተከታይ ጋር ከሚሆን በመጽሐፍ ቅዱስ ላይ የተጻፉ የሚባሉትን በሀሳብ ውስጥ ላይ ሊኖር አላስፈላጊ የሆነ ጾታዊ ክንውኖች በሙሉ ዘርዝሮ እንዲሁ ነው እንዲህ በድያለሁ እግዚአብሔርን እስኪ ቁጭ ማለት። አትስረቅ፣ የእግዚአብሔርን ሰርቄያለሁ። ለሁለት መክፈል ከሰው ከእግዚአብሔር። እኔ ለእግዚአብሔር የሚጠበቅብኝን በኩራቱን አስራቱን አልሰጠውም። ክፍያ የሰበካ ጉባኤ እንኳን እሱን የለውም። በቃ አገኛለሁ። ለጭፈራ ሲባል ለመጠጥ ሲባል ይወጣል፣ ለእግዚአብሔር ሲባል በቃ እንደዚህ ያለና እግዚአብሔርን ሰርቄያለሁ። ደግሞ ከሰው ሰርቄያለሁ። ትዝ የሚላችሁ የወሰዳችሁት በሐሰት አትመስክር። ከዛ ውጭ ያለው የነ ቅዱስ ጳውሎስን ደግሞ ማምጣት፣ ስካሩ፣ አድመኝነቱ፣ መናፍቅ ቅዱስ ጳውሎስ ይዘረዘራቸዋል። የስጋ ስራ የተገለጠ ነው። እነርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ አድመኝነት፣ ጥል፣ ክርክር ምናምን እንደዚህ አይደል፣ ስካር፣ ዘፋኝነት። እነዚህ የሚያደርጉ ሁሉ ምንድነው የሚለው? የእግዚአብሔር መንግስት አይወርሱ የሚለውን ይዞ ንስሐ መግባት። አባታችን አሁን መልስ ያዙ። እንዲሁ እዚህ ቁጭ ብለን እንደባለፈው ደግሞ እግዚአብሔር በአንድ ሰው የሚያስተምረንና ይህ ሙልት ብሎ ራሷን እንድናስጌድ ፈቃደኞች ናቸው አይደል? ስለሚገኙ ስለተገኙ እንዲህ አድርገውም ስላጸኑት ያው በሆነው በዘላለማዊ አባታችን በአምላካችን ስም እናመሰግኖታለን። እሱ አባታችን ለልጆቹ ጸሎትና ቡራኬ እንዲሰጡልኝ በታላቅ ትሕትና እጠይቃለሁ። ወመንፈስ ቅዱስ አሐዱ አምላክ ክቡር አባታችን አስተዳዳሪ፣ እንዲሁም መምህራችን፣ የገዳሙ የአብነት መምህር እስጢፋኖስ፣ መምህራችን መምህር ያሬድ፣ ዲያቆናት፣ ምዕመናንና ምዕመናት እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? እግዚአብሔር አባታችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር አምላካችን በቤቱ እየሰበሰበ በቤቱ እያጽናና ቀን እየጨመረ በንስሐ ሕይወት እንድንኖር የፈቀደልን የአባቶቻችን አምላክ ቅዱሳን ዛሬም ዘወትርም የተመሰገነ ይሁን። ትምህርቱን በሰፊው መምህራችን ተባርኮ አስተምረውናል። ለመምህራችን ቃለ ሕይወት ያሰማልን። ጾም ትፈውስ ቁስለ ነፍስ ይላል። ጾም የነፍስን ቁስል ትፈውሳለች። እንግዲህ ሰው ሆኖ ያልታመመ ሰው የለም። ሰው የሚታመመው በሁለት ነገር ነው። በውጫዊ አካሉ በስጋው ይታመማል፣ በነፍሱ ይታመማል። በውጭ አካሉ ሲታመም ጤና ጣቢያ ዶክተሮች ወደ ውስጣን ይዘው ይሄዳሉ። በነፍሱ ሲታመም ደግሞ ካህናት፣ ቀሳውስት እነዛ ደግሞ ለእነዚህ ለሕሙማን ደግሞ መድኃኒት ናቸው። እነዚህ የታመሙ ወገኖቻችን ሁሉ የሚፈወሱት በእግዚአብሔር ቃል ነው። ቅድም መርጽ የያዘ በኃጢአት ዙሪያ ላይ ያሉ ንስሐ የምንገባባቸውን ዘርዝረው አስቀምጠዋቸዋል። ሌሎችም አሉ። ማን ነው ከዚህ ነፃ የሚሆን? ማን ሰው ይገኛል ይባል ሊኖር አይችልም። ታዲያ ምንድን ነው
የምንጠብቀው? ጾሙን እየጾምን ነው። እየጾም በውስጣችን ያለውን ደዌ የማናስወግደው ከሆነ በንስሐ ሕይወት በመምጣታችን በመሄዳችን ብቻ አገልግሎት በመፈጸማችን በማስፈጸማችን ጽድቅ የሚገኝ አይመስለኝም። ንስሐ መግባት አጥፍቻለሁ፣ ተሳስቻለሁ፣ ሰው ነኝ። ይሄ የለበስነው ሥጋ ደካማ ነው። አንዳንዴ በድያለሁ ብሎ እየጸለየ ያለቅሳል፣ አንዳንዴ ደግሞ ያስለቅሳል። አሁን ያለንበት ሕይወት አስቸጋሪ ነው። ፈተናውም ብዙ ነው እና ይህንን ደካማ ሥጋ ይህን እርጥብ ሥጋ ተሸክመን ኃጢአት አልሰራውም ማለት አይቻልም። ግን ንስሐ ስንገባ ግን ምድራውያን መላእክት እንሆናለን። በንስሐ ሕይወት መዋጀት ያስፈልጋል። እግዚአብሔር አምላካችን ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ብለው ሊቃውንት ይናገራሉ። ዓለምን የፈጠረበት ለይኩን ብሎ ነው። ዓለምን ያዳነበት ግን ሰውን ለማዳን ሰው ነው። እንደገናም ደግሞ በየዕለቱ በንስሐ እየተወለድን ነው። አንድ ጊዜ ብቻ አይደለም የተወለድን ነው። ልደቱ ሁለት ጊዜ ነው። በሥጋ ተወልደናል፣ በመንፈስ ቅዱስ ተወልደናል። ኃጢአት በሰራን ቁጥር ንስሐ ስንገባ ደግሞ ተወልደናል። የ40 ቀንና የ80 ቀን ሕፃን ሆነን ንስሐ ስትሬሲው በዛ አበሰ ንስሐ የማያብሰው ነገር የለምና በዚህ ሁላችንም ሰነባት ተገቢ ነው። ፈረስ ዘይተረየጸ ይሰብር አስናነ እግዚኡ ይላል። ያልተገራ ፈረስ የጌታውን ጥርስ ይሰብራል። መጽሐፍ ነው የሚለው፣ ትርጓሜ ነው የሚለው። ያልተገራ ፈረስ የጌታውን ጥርስ ይሰብራል። ፈረስ ዘይተረየጸ ይሰብር አስናነ እግዚኡ። ስለ ፈረስ አይደለም የሚናገረው፣ ምሳሌያዊ ነው፣ ሰም ነው። ያልተገራ ሰውነት የሰውየውን ማንነት ያጠፋዋል ነው። ሰውየው የሚገራው በምንድን ነው? በጾም ነው፣ በጸሎት ነው። ይሄ ደካማ ሥጋ ስንጾም ስንጸልይ ገራማ እንሆናለን፣ አስተዋዮች እንሆናለን፣ የእግዚአብሔር ሰዎች እንሆናለን፣ የእግዚአብሔር ማደሪያዎችን እንሆናለን። ባልተገራ ሰውነት፣ ባልጾመ ሰውነት፣ መንፈሳዊነት ባልተላበሰ አካል ምን ቃል ሊወጣን ይችላል? እንዴት ብለንስ መንፈሳዊ መሆን እንችላለን? እና ቅድም አባታችን ያው ነበር እግዚአብሔር ስደት እኮ አንሰማ ብለን ነው እንጂ በሀገራችን የሚበቅል ጠፍቶ መሬት አጥተን ነው፣ ዝናብ ሳይዘንብ ቀርቶ ነው፣ ውሃ ስለሌለ ነው አይደለም። ሁሉም ነገር ያለበት ምድራዊ ገነት ኢትዮጵያ ናት። ምድራዊ ገነት ከሆነችው ሀገር ተቀምጠን ደግሞ ምድራዊ ገነት ያልሆነውን ገነት አድርገውት ወደዛው ጉዞ ተጉዘናል። ኢትዮጵያዊ ያልገባበት ዓለም ጠረፍ የለም፣ ሂደናል። ለሁለት ነገር ነው። አንድ የእግዚአብሔርን ቃል ለማስተላለፍ ነው። ቤንም ወስደውን በዛን ጊዜ ወንጌል በዓለም ይሰበካል ያለው በሐዋርያት ብቻ ሳይሆን በኢትዮጵያውያን ነው። ኢትዮጵያውያን በሄዱበት ሁሉ ወንጌሉን ይዘው ነው የሚሄዱት፣ ታቦትን ይዘው ነው የሚሄዱት፣ ካህናት ይዘው ነው የሚሄዱት፣ በሃይማኖታቸው የሚጸኑ ነው። በሌላ በኩል ደግሞ ጥፋት ይኖራል፣ ድካም ይኖራል። ሀገራችን ኢትዮጵያ የእግዚአብሔር ሀገር ናት። ሁላችንም በንስሐ ሕይወት ተመልሰን ንስሐ ገብተን ጸሎታችን የሚያደርገው ንስሐ ስንገባ ነው። ስግደታችን የሚያደርገው ንስሐ ስንገባ ነው። ጾማችንም ተቀባይነት የሚያገኘው ንስሐ ስንገባ ነው። ቅድም ለወንድሜ ያልኳቸው ነበር። እንደው እንዳታወጣ ብለን ንስሐ የሚገቡ ልጆች አይመቻቸውም። የማይመቻቸው ስባንም ንስሐ ገብተን ሁላችንም
እግዚአብሔር ገጸ ምሕረቱ ለሁላችን ይመልስልን። ዓለሙን ሁሉ ሰላም ያድርግልን። የውስጥ ፍቅር ይስጠን። በውስጣችን ሁላችንም አንድ ሆነን የተበታተኑትን፣ ያዘኑትን፣ የተጎዱትን እያጽናናን በረከት የምናገኝበት፣ ቅድስና የምናገኝበት፣ የእግዚአብሔር ፊቱ ገጸ ምሕረቱ ወደኛ የሚመለስበት ዘመን ያድርግልን። ሰላም ወወልድ ወመንፈስ ቅዱስ ወፍራለስተ ለማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ ወሀብተ ረድኤቱ ወትረየራ እምኔ ወእምነ ኩሉ እስከ ለዓለም